ይቅርታ ማለት ካሳዘንኩ ማለት ነው። ግን ክርስቶስን እንደዚህ አይጻፍም። ባይዚህ ሉተር ለሂትለር መነሻ ነው የሚል ጽንሰ ሐሳብ አለ። ባይሆን እሱ አለ ያው አሁን እሱም ይታመናል ብዬ ደምድም እየነገርኳችሁ ሳይሆን ግን ብዙዎች ግን ይህንን ነገር ጽፈውበታል። እነ ዲያቆን ያረጋለም እዚህ ሄደውበታል። ሉተር ለሂትለር ማለት ነው። እንደዛ ስለሚባል ብቻ ሉተር በዚህ ነገር ስለሚከሰስ እንደውም ዮሐንስ አፈወርቅ ነው ብሎ አልመጣም። እሺ ያው በጋሻው አሁን ያነበብኩላችሁ መጽሐፍ እንደው እስቲ ምንድን ነው እንትን ሂድበት ተብሎ ነው የመጽሐፍ ዳሰሳ ተብሎ ይመስል የመጽሐፍ ዳሰሳ ነው እንደሚባለው የመጽሐፍ ምረቃው ቀን ስለ መጽሐፉ የሚናገሩ ሰዎች አሉ። ዳሰሳ ነው የሚባለው እና በጋሻው ወንድማችን እዚህ መጽሐፍ ላይ ዳሰሳ ስትብሉ ማለት ነው። እኔ በቃ አጋጣሚ ባለፈው የሰማሁትና ቪዲዮ ተለቆ የተወሰነ አይት ታሪኩ ከዛ ነው ታለቁት ክርስቶስን እኔ በቃ እየሰማሁ እየሳኩኝ ነበረ። ልክ እንደ ምን ብሎ ቢጀምር ጥሩ ነው። አንድ እንግዲህ እንዳያችሁት አንድ ፕሮቴስታንት መምህር ዳዊት ፋሲል ይባላሉ። እሺ ይባላል በል ያው ቀለል ብሎ የሚያወራ ሰው ስለሆነ ይባላል በል እሱ ምን አለ ያው እንደም ባይዚህ በጣም ስትሬት ፎርዋርድ ነው ሲናገር። ፕሮቴስታንት ነው ግን ፕሮቴስታንት ቢሆንም ፔንቴኮስታሊዝም ላይ ግን ኧረ በስመ አብ እኛ መቼ እንደሱ እንናገራለን። እሱ በቀጥታ ነው የሚናገረው። ይመቸው የማስተቆር ነገር ሳይሆን ግን ጥሩ ነው ሰው የሚያምንበትን ባይዚህ እንደዚህ ቦልድሊ ሲናገር በጣም ነው ደስ የሚለኝ። ምንም እንኳን ጭራሽ በእምነት ባንገናኝ በጣም ብንራራቅም አሁን ይሄ መጽሐፍ ቅዱስ ብቻ ነው የሚለው ትምህርት ኦልሬዲ በጣም በቃ በተደጋጋሚ ኦልሬዲ አፍርሰነዋል ማለት ይቻላል። መጽሐፍ ቅዱስ ብቻ የሚለው ትምህርት ኦልሬዲ የለም ብዬ አስባለሁ አይደል? የሚያስጨንቅ ነገር አይደለም። አሁን ከታላቅ ይቅርታ ጋር ማለት ነው ይሄንን የሚቀበሉ ወንድሞቻችን እህቶቻችን አሁንም ካሉ ማለት ነው እናከብራችኋለን፣ እንወዳችኋለን። ግን ትምህርቱ ግን ፈርሷል። እናንተ ዝም ብላችሁ ደጋግፋችሁት ነው እንጂ መጽሐፍ ቅዱስ ብቻ የሚለው ትምህርት ኦልሬዲ ፈርሷል። ያው ትንሽ ደጋግፋችሁትን የራስ ጉዳይ ምን የዚህን አልከደገፍኩ ይበቃኛል ጥፋ ከዚህ እንድትሉት ማለት ነው መባል ያለበት ትምህርት ነው። ከዚህ በፊት እንዳልኳችሁ መልከ ጥፉን በስም ይደግፉ ማለት መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። መልከ ጥፉን በስም ይደግፉ ማለት መጽሐፍ ቅዱስ ብቻ የሚለው ትምህርቱ እንደ ትምህርት መልከ ጥፉ ነው። ቃሉን ግን የሆነ መጽሐፍ ቅዱስ ብቻ የምትሏን ቃል ስትሰሙ ግን የለም የሆነ ለመጽሐፍ ቅዱስ ይወገን አይመስልም? ይመስላል። ስለሚመስል ያው ቆንጆ ስም ነው ግን መልከ ጥፉ ግን ነው ነው እና ባይሆን አንድ መጽሐፍ እጄ ላይ ገብታ ነበር እና እዛ ቴሌግራም ላይ ትንሽ ብዬ ይባላል። እርግጥ እሺ መጽሐፉንም ጸሐፊውንም አልጠቅስም ያው እንዳይደብረው ትላለህ። እንደው ተነሳ መጽሐፌ ለምንድነው እንደዚህ ልታቃልልብኝ እንዳይል እሺ እንደዚህ አድርጌ ማሳየው ያው እንትን ካልኩትም ሊታወቅ ስለሚችል ማስረዩት በዚህ ነው በነጩ ነው። ታየች። እሺ እቺ ፕሮቴስታንት መጽሐፍ ነች። እንደው ሰው ገዝቼው አይደለም ኦፍኮርስ እንትን ነው ሰው ሰጥቶኝ ነው መግዛት የሚፈልገው ኦፍኮርስ መብቱ ነው። ይሄ የሰዎች መብት ነው። ግን ለእኔ ሰው ሰጠኝና ፕሮቴስታንት ወንድሞች እህቶች እስቲ እንደው እቺን ነገር እያት አንድ ፕሮቴስታንት ወንድማችን እንደው መጽሐፍ በጣም ጠቅሷል አለና ግን እንዲህ ነው አላለም። ይወባ ነው ከታችና እሺ እና አይ እንትን ነው ያት እስቲ እንዲህ ነው እቺ ነገር እንደው በጣም እንደው ሚዲያ ላይ ያልተባለ ነገር ነው እየተነሳ ያለው እና በጣም በቃ አዲስ ነገር ነው ተይዞ የተመጣው እንደው ምናምን ብላ እንዴት እህቴናች የፈጠነ እንዲልኩኝ ማውጫውን ከፈኩት ማለት ነው። እሺ ማውጫው ላይ ገባውና ማውጫው ላይ ገብቼ የተወሰነ ራፍሊ ነው እኔ መጽሐፍ ሳይ መጀመሪያ የማያቸው ነገሮች ማውጫና ምንድነው ማውጫና ዋቢ መጽሐፍት ላይ ያው ትንሽ ደከም ያለ ነው። ዝም ብለህ ብታካትትበት ይሻል ነበር ይመስለኛል ከይቅርታ ጋር ማለት ነው። በጣም ጥቂት ናቸው። በተለይ እንግሊዝኛ ማጣቀሻዎች አማርኛ ብዙ አላገኘውም ልትል ትችላለህ። እንግሊዝኛ ማለት ያው አክቹአሊ መጽሐፉ ላይ ካልጠቀስክ እዚህ ዋቢ መጽሐፍት ላይ ምንም ከየት ማምጣት አደረድራቸውም ግን ትንሽ ነው። አቡነ ሽሙዳ ኢንሽ ክርስቲያን ኮሜንታሪ ኦን ስክሪፕቸር እሺ
ከዛ ራሱ ደግሞ እሺ ማን አለ ከዛ ዮሴፍ በቃ ዮሐንስ አፈወርቅ ታሮስ ማለት እያለ ነው የሚለው ኦርቶዶክስ ስተዲ ባይብል ምንም ይሄ መጽሐፍ ቅዱስ በል ኦልሬዲ እና የለም በቃ ይሆነ እንግሊዝኛው ትንሽ ነው ማጣቀሻዎቹ ትንሽ ናቸው። ብዙ ያልተደከመበት ይመስላል ማለት ብዙ መጽሐፍት ያልተገላበጡበት ይመስላል። ግን ምንም ሆነ ያው መጽሐፍ ነው፣ ጥሩ ነው። ግን ጥሩ ነው ስላችሁ ያው መጽሐፉ ያው እንግዲህ ይቅርታ ማለት ካሳዘንኩ ማለት ነው። ግን ክርስቶስን እንደዚህ አይጻፍም። ክርስቶስን ይቅርታ ካሳዘንኩ ይቅርታ ማለት የሚያስደብር ከሆነ ግን ለምን ግድ እንደሚሰጠኝ ባላውቅም ያንተ ማዘን አለማዘን ግን በዚህ ጉዳይ ላይ ግን ከልቤ ነው። እኔ የተሻዘች ነው ያለው እንደዚህ ነው። ዮሐንስ አፈወርቅን አንስቶ ዮሐንስ አፈወርቅ አይሁዳውያንን በተመለከተ ያስተማረ ቢልና ምንም እንኳን ዮሐንስ አፈወርቅ የሚያስተምራቸው ማራኪ በሆኑ ትምህርቶቹ ምክንያት ዮሐንስ አፈወርቅ የሚል ቅጽል ስም ቢሰጠውም አይሁዳውያንን በተመለከተ ግን ከአንድ ክርስቲያን የማይጠበቅ ትምህርቶችን በእነርሱ ላይ ያስተምሯል። ከአንድ ክርስቲያን የማይጠበቅ እሱ የጻፈው ነው። እኔ እያልኩ አይደለም። በእነርሱ ላይ ያስተምሯል። አይሁዳውያንን በተለያየ ስያሜዎች ይጠራቸው ነበረ አለና እነዚህ አሳማዎች፣ ሰካራሞች፣ አጭበርባሪ እያለ ጠርቷቸዋል ነው እና አጌንስት ዘ ጂውስ ባይሮሽ ላይ የተሰኘ ይገባሉ ብዬ አስባለሁ። ከቻሉ በመጽሐፍ ትላለህ አንተ። አክቹዋሊ መጽሐፍ አይደለም እዚህ ጉዳይ ሊጻፍ አንዲት ገጻችን ነው። አሁን ማለት ቅዱስ ዮሐንስ አፈወርቅ ለሂትለር ምንጭ ነው የሚለው ሀሳብ ምን ያህል ትልቅ እንደሆነ አስቡ። ግን የተጻፈችው እቺ ነች። ይኸው እቺ ብቻ በቃ አለቀ። ከታች ሮሜ 11 ቁጥር 28 ነው አንተ ተጠቅሳለች። ይኸው እቺ ተጠቅሳለች ሮሜ 11 28። ከዛ ውጪ ይኸው እቺ ናት። እቺ ነው ዝርዝር ነው ነጥብ ነው። በቃ እቺ ናት አለቀ። አረ አታ እንደዚህ አይነት አደገኛ ነገር ተናግረችን ነው አንድ ገጽ ታስቀምጣለህ እንዴ? ያውም አንድ ገጽም ሲባል አንድ ገጽ አይደለም። እቺ ማለት ያው እንትን ያለች ናት። እሺ ወኔ አንድ ፔጅ ብለን ያዘውና አረ በጌታ አረ በስመ አብ እመቤቴን አይደረግም። እና በጣም የሚያስገርመው እዛው ቴሌግራም ላይ እንደጻፍኩላችሁ እንዲህ ብሎ እንደዚህ አይነት አደገኛ የሆነ ነገር ባይዚ ሉተር ለሂትለር መነሻ ነው የሚል ጽንሰ ሀሳብ አለ። ባይሆን እሱ አለ ያው አሁን እሱም ይታመናል ብዬ ደምድሜ እየነገርኳችሁ ሳይሆን ግን ብዙዎች ግን ይህንን ነገር ጽፈውበታል። እነ ዲያቆን ያረጋለም እዚህ ሄደውበታል። ሉተር ለሂትለር ማለት ነው። እንደዛ ስለሚባል ብቻ ሉተር በዚህ ነገር ስለሚከሰስ እንደውም ዮሐንስ አፈወርቅ ነው ብሎ አልመጣም። ዮሐንስ አፈወርቅ ያለበት ምክንያት ራሱ አይሁዳውያንን ምንድነው አሳማዎች፣ ሰካራሚ፣ አጭበርባሪዎች ምናምን ብሏቸዋል እና ይሄ ከአንድ ክርስቲያን አይጠበቅም ምናምን በሚለው ማለት ነው። እንዴ እዛው ቴሌግራም ላይ ጽፌላችሁ ነበር። ጌታችን ኢየሱስ ራሱ እና መጥምቁ ዮሐንስ ስለ አይሁዳውያን የተናገሩትን ብትሰማ ምን ልትል ነው? መጽሐፍ ቅዱስ ላይ ባሳያው እንግዲህ ምን ልትል ነው? እንዴ አረ የሂትለር እንትኖች እነሱ ናቸው። ዮሐንስ አፈወርቅ ምን አደረገ? እሱማ ምንም አላደረገም ልትል ነው ወይስ ምንድን ነው? ጌታችን ኢየሱስ እና መጥምቁ ዮሐንስ አይሁዳውያንን ምን ነበር ሲሏቸው የነበሩት እንዴ? አንተ የእፉኝት ልጆች ሲሉ እኮ የነበረው እነሱን እኮ ነው። የእፉኝት ልጆች እባብ ማለት ነው። እባባዊ የሚናደፍ ልጇን ወልዳ እዛው የምትገል አይሁዳውያን በዚህ መልኩ እኮ ነበር ሲገልጿቸው ነው። ደንቆሮ እያሉ ነበር እኮ ሲገልጿቸው ነበር። ይሄንን አሁን እንደዚህ ስላችሁ ትክክል አይደሉም ያልኩኝ አይደለም። በሰዓቱ ይገባቸዋል። ይሄ ድንቁርና እኮ ነው። ኢየሱስን አልቀበልም ማለት ታዲያ ከዚህ በላይ ምን አለ? በቃ ይሄ እኮ አደገኛ ይሄ መንፈሳዊ ድንቁርና እኮ ነው። ክርስቶስን እምቢ ማለት ነው እና ጌታችን ኢየሱስ ባለቤቱና የጌታችን ኢየሱስ መንገድ ጠራጊ የተባለው ዮሐንስ መጥምቅ ስለ እነሱ የተናገረው ብትሰማ ምን ልትል ነው? ወይ ብራዘር ከዛ በኋላም ሂትለርን ስጠራው ራሱ ሂትለር ዮሐንስ መጥምቅ ብለህ ልጠራ አባቱ ነው ብለህ እንዲህ ኧረ በቅዱስ ሚካኤል
እንደዚህ አይጻፈው እንዴ አንተ እንደዚህ አይነት አደገኛ ክሌም አትስጥለፉ መደጉም ቀስ ብለው እኔ ቢሰጡ ራሱ ሌሎች ሰዎች ሰጥተው ማለት ነው። ከዛም ብዙ ሪሰርች አድርገው እነሱ ለመስራት ይሞክሩና ከዛ በኋላ የነሱ ተገምገው መልስ ይሰጥበታል። እንደዚህ አይነት ነገር በዚች አንተ በዚች ይሁ በጌታ ስም በዚች ይሄ የለም ባይዚ እቺ ነች። አረ በቅዱስ ሚካኤል ሌላውን አላዩትም። በጣም እንደሚያስፈልጋችሁ ከሆነ አይታርጊ ሪፍሌክሽን መስጠት እችላለሁ። ትንሽ ናት፣ ዝም ብለን ሄደት የምትባዩ የሚባልባት ናት። አነስ ያለች ስለሆነች ቶሎ መሄድ ይቻላል። ግን ያን ያህል ለሪፍሌክሽንም የሚመች አይመስለኝም። ይቅርታ፣ በጣም ይቅርታ። ግን ጌታ በጣም ይቅርታ። በጣም የሚያስገርመው እንደዚህ አይነት ክሌም ሰጥቶ ከቅዱስ ዮሐንስ አፈወርቅ ቀጥታ ከራሱ ዳይሬክትሊ ከቅዱስ ዮሐንስ አፈወርቅ ራሱ አልተረጎም ማለት ምን አይነት ስንፍና ነው? አላቀረበም። እዚህ ጋር ይሄ አደገኛ ስንፍና እኮ ነው። እንዳታ ከቅዱስ ዮሐንስ አፈወርቅ እዚህ ላይ ትንሽ እንኳን ዝም ብለህ ቅዱስ ዮሐንስ አፈወርቅ እዚህ ቦታ ላይ እንዲህ ብሏል ብለህ ትንሽ ነገር አጠቅስም ማለት ቀላል ነው። አሁን ይህንን መጥቀስ ግን ምን እንደው ለመጥቀስ ያህል ማለት ነው። ግን አልጠቀስክም። ይሄ አደገኛ ስንፍና ነው። ያው መተቸት ያለበት ይተች በሚል ይሄ ስንፍና ነው በጣም ያው ጊዜ ብትሰጠው ቀስ ብለህ እንደው ትንሽ እንኳን ውሃ እንዲያነሳ የተወሰነ ቢሆን እንዴ አንተ ስለ ቅዱስ ዮሐንስ አፈወርቅ እንዲህ ብሎ አንድ አልጠቀሰም። ሊትራሊ ቀጥታ ከቅዱስ ዮሐንስ አፈወርቅ እዚህ ጉዳይ ላይ ማለት ነው። ሌሎቹን አላየሁም፣ አያቸዋለሁ። ዮሐንስ ማቴዎስ ላይ ነው ማቴዎስ 12 ላይ ምናምን ብሎ ዮሐንስ አፈወርቅ ማውጫው ላይ አይቻለሁ። እሱን አየዋለሁ። እንደዚህ አይነት እንደው ዮሐንስ አፈወርቅ ለሂትለር አባቱ ነው አይነት ጽሑፍ ጽፎ እዛ ጉዳይ ላይ አንዲት እንኳን ከቅዱስ ዮሐንስ አፈወርቅ አልጠቀሰም። አንድ ወይ ከሂትለር ንግግርም አልጠቀሰም። ኦፍኮርስ የጠቀሰው የሆነ ሰው ይሄ እንደዚህ አገናኝቶ እንግዲህ ሌላ እንግዲህ የተምታታበት የሆነ አንድ ሰው ይጻፈው አለ እንደዚህ አይነት እዚህ ርዕስ ላይ እና እሷን አይቶ ነው መሰለኝ መጣና ጻፈና ከዛ በኋላ ጆን ክሪስስተም አርክቴክት ኦፍ አንቲሴሚቲዝም የሚል 9 ብሎ በቃ ጠቀሰ። አለቀ። የጠቀሰበት ከዛኛው መጽሐፍ ላይ ራሱ ማለት ነው። እሱ ካገኘው የሆነ ሰው መጽሐፍ የጻፊውን ስም አልነግራችሁም። ለምን እንደማልነግራችሁ እነግራችኋለሁ። የጻፊውን ስም አሁን እሱ የጠቀሰውን ማለት ነው። ለምን ጥቀሰው ነው የሚል እና ስም ይጠቀሳል። በጣም የሚያስገርመው ዋቢ መጽሐፍት ላይ አላስቀምጠው ለማየት ሞከርኩና ዋቢ መጽሐፍት ላይ አላስቀምጠው እና አረስማ እኔ ቴሌግራም ላይ የጻፍኳቸው አጫጭር ጽሁፎች አሉ። እነሱን ሰብስቤ ሰሞኑን መጽሐፍ አድርጌ አሳትማለሁ። መታወቂያ ጋይሶች ተዘጋጁ፣ በመጽሐፍ ከሰታሉ። ስቀልድ ነው። ባይሆን ከሰሞኑ መምጣት አይቀርም በመጽሐፍ ግን ጌታ ከረዳኝ ጸልዩልኝና አሁን በቅርቡ ለአንድ ዶክተር ምላሽ የሰጠንበት አለን። ኤኒዌይስ ብቻ ግን እቺ መጽሐፍ ግን ትንሽ አረ በቅዱስ ሚካኤል እኔ በተለይ ቅዱስ ዮሐንስ አፈወርቅ እንደዛ ማለትን አልወደድኩትም። አደገኛ ነው። ሉተር እንደዛ ስለሚባል ብቻ እንደዚያ መንከርህ በጣም እና ባታደርግ እንደዚህ ጥሩ ነበረ እና ጌታ ይርዳህም ይቅር ይበልህ። ማይ ብራዘር በጣም ነው አባቶችንም እንትቃረ ነው። እሺ የዚህኛውን ወንድማችንን የዚህን አልካልን በጣም እንደው ፍላጎቱ አይኖራችሁም። ለነገሩ የት እናውቀዋለን መጽሐፉን። ኧረ ተወን ነው የምትሉኝ። በእርግጥ አስፈላጊ ከሆነ ግን ትንሽ ነገር ይልበታሉ። ሌሎቹንም አይቼ ማለት ነው። ይህንን ክርስቶስን በቃ ዝም ትላንት እጄ ላይ ገባች። አጋጣሚ ቅድም ጠዋት ላይ ዞር ስል ለካ ቴብሉ ላይ ነበረ። እስቲ እቺ መጽሐፍ እንዴት ናት ብዬ ዛሬ ገና ነው ያዩዋትም። ትላንት ራሱ ገልጫ ላዩት ነበር። አጋጣሚ ትንሽ ራሴን አማርጉኝ መጣሁ ተኛው። እንደዛ ጠዋት ከተነሳው በኋላ እንደተለመደው የማርቆስ ወንጌልን ጻፍኩላችሁ። ቴሌግራም ላይ ሌላችሁ ሰዎች አላችሁ። የማርቆስ ወንጌልን እያነበብን ነው። መጽሐፍ ቅዱስ እናነባለን። ባይዚ ቴሌግራማችን ላይ ቴሌግራም ላይ መጽሐፍ ቅዱስ እናነባለን። ጥናት አይደለም ግን መጽሐፍ ቅዱስ ማንበብ እናነባለን። ክለሳ እዛችሁ ጋር እናስቀምጣለን። በአጭሩ ምን እንዳለ እዛው ጋር አስቀምጥላችኋለሁ። ጠዋት ላይ ተነስቼ ስለዛ የቴሌግራም ቻናል ላይ ያሉ ወንድምና እህቶቻችን እኔንም ጨምሮ ጠዋት ልክ ስንነሳ ከእንቅልፋችን የመጀመሪያው ስራችን ያው አማትበን አባታችሁን እንላለን እና የሚችል ይጸልያል። ጥሩ ሌላም ከዛ በኋላ ግን የመጀመሪያው ስራችን መጽሐፍ ቅዱስ ማንበብ ነው እና ቀናችንን የምንጀምረው የእግዚአብሔር ቃል በማንበብ ነው።
እሺ ቦስ የምናደርግበት አይደለም፣ እግዚአብሔርን ግን የምናመሰግንበት ነው። ምክንያቱም ቃሉ እንድናነብ ፈቅዶልናል። ነው ለእናንተም ፈቅዶላችኋል። እና የእግዚአብሔርን ቃል እናነባለን። ጠዋት የእግዚአብሔርን ቃል እናነባለን መጽሐፍ ቅዱስን። አሁን ማርቆስ ወንጌል ምዕራፍ 9 ጨርሰን ነገ ጠዋት ስንነሳ ምዕራፍ 10 ነው። አረ በጋሻውን ባይሆን ቆይ ነገር አለ በጌታ ቆይ እቺ የወረወርኳት የማነው ያስቀመጥኳትን መጽሐፍ ላምጣትና ባረሰውት ቆይ እንደዚህ ፒኒ ይሁንና እሺ ያው በጋሻው አሁን ያነበብኩላችሁ መጽሐፍ እንደው እስቲ ምንድነው እንትን ሂድበት ተብሎ ነው የመጽሐፍ ዳሰሳ ተብሎ ይመስል የመጽሐፍ ዳሰሳ ነው እንደሚባለው የመጽሐፍ ምረቃው ቀን ስለ መጽሐፉ የሚናገሩ ሰዎች አሉ። ዳሰሳ ነው የሚባለው እና በጋሻው ወንድማችን እዚህ መጽሐፍ ላይ ዳሰሳ ተብሎ ማለት ነው። እኔ በቃ አጋጣሚ ባለፈው የሰማሁትና ቪዲዮ ተለቆ የተወሰነ አይት ታሪኩ ከዛ ነው ያለቁት ክርስቶስን እኔ በቃ እየሰማሁ እየሳኩኝ ነበረ። ልክ እንደ ምን ብሎ ቢጀምር ጥሩ ነው ተሰጥቶት ትሄድበታለህ ተብሎ አላነበበውም መሰለኝ በሚል ጥሩ ነው መጥቶ በቃ መጽሐፉን እኔ አይቼው በጣም ወድጄዋል። በምን ቃል ልግለጸው በቃ መግለጽ ስለከበደኝ አለ መጽሐፉ ላይ መግቢያ ብሎ ሜል ላይ ተናገርኩት። እሺ እሱ የጻፈው አለ በቃ እሱን 5 ደቂቃ ስጡኝ አለ። መግቢያ በዘመናችን ያለው ክርስትና በድንገት እጃችን እንደገባ ዕቃ በድንገት የተገኘ አይደለም። እኔ ቅዱስ ሚካኤልን በቃ እኔ አልቻልኩም እና ያስታውቃል። በቃ የሆነ አልተመቻቸለትም ይመስለኛልና በቃ አየሁት። እኔ ተመቸ። እኔ ቃላት አጠረኝ። በቃ እኔ ከዛን አነበብኩትና መጽሐፉን ተብዬ አለ ተመልሼ እኔ ሳየው ለካ መግቢያ አለው አለ። መግቢያውን ሳየው አረ በቃ እኔ የኔን ሀሳብ የሚገልጽልኝ ይሄ መግቢያው ነው አልኩኝና በቃ እስቲ እንደው 5 ደቂቃ ስጡኝ መግቢያውን ላንብብላችሁ አለ። በዘመናችን ያለው ክርስትና ሁሉ ጀመረ ይመቸው መቢቲ እኔ አው ተው እናንተ ሰዎች እና ይሁን መልካም ነው። በጌታ ስም 4:15 እንጨርሳለን ብለን 4:15 አልሆነም። በቃ ይሄ ራሱ ዛሬ ዝም ብለን ገብተን በቃ እንደዚህ እሺ አወራን። ከመጽሐፍ ቅዱስ ብቻ ጋር በተያዘ በቃ 10 ደቂቃ ብቻ ነው ማለት ነው ማወራችሁ። ከዛም በቃ ከ10 ደቂቃ በኋላ ወይ እዚህ ላይ እንመለስበታለን። ኖርማል ያስፈልጋል። አንዳንዴ ያው መጽሐፍ ቅዱስ ብቻ ብዙ ጊዜ ስለሄድንበት አይ በቃ ደግሞ መጽሐፍ ቅዱስ ብቻ ምንድን ነው በቃ ፈረሰ ተባለለት እኮ በቃ። እሺ መጽሐፍ ቅዱስ ብቻ ከሚለው ጋር በተያያዘ አንድ ነገር እስቲ ትንሽ ነገር እንበል። ዛሬ ቪዲዮ ላይ ልኬላችሁ ነበር አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ ከሱ ጋር በተያያዘ ማለት ነው አንድ እንግዲህ እንዳያችሁት አንድ ፕሮቴስታንት መምህር ዳዊት ፋሲል ይባላሉ። እሺ ይባላል በል እሺ ያው ቀለል ብሎ የሚያወራ ሰው ስለሆነ ይባላል በል። እሱ ምን አለ ያው እንደም ባይዚ በጣም ስትሬት ፎርዋርድ ነው ሲናገር። ፕሮቴስታንት ነው ግን ፕሮቴስታንት ቢሆንም ፔንቴኮስታሊዝም ላይ ግን ኧረ በስመ አብ እኛ መች እንደሱ እንናገራለን። እሱ በቀጥታ ነው የሚናገረው። ይመቸው የማስተቆር ነገር ሳይሆን ግን ጥሩ ነው ሰው የሚያምንበትን ባይዚ እንደዚህ ቦልድሊ ሲናገር በጣም ነው ደስ የሚለኝ። ምንም እንኳን ጭራሽ በእምነት ባንገናኝም በጣም ብንራራቅም የሚያምንበትን ነገር ገና ለገና ጴንጤ ተከታዮችን አጣለሁ አላጣም ምናምን በሚል አይሸማቀቅም። ቦልድሊ ይናገራል። በቃ እምነቴ አይነት ስታፍ ማለት ነው። ጥሩ ነው ካልቪኒስት ነው። እና ለማንኛውም ምንድን ነው ያለው? መጽሐፍ ቅዱስ ብቻ የሚል ትምህርት በፕሮቴስታንቶች አለ፣ ግን ሶላ ስክሪፕቹራ ትላላችሁ፣ ግን ሶላ ስክሪፕቹራ የምትሉት ውሸታችሁን ነው አላቸው። እሱም ያምናል ባይዚ መጽሐፍ ቅዱስ ብቻ ነው፣ ግን ሌሎቹን ግን ተቃወመ። ራሱም ሳይሆን ሌሎቹን ማለት ነው። በተለይ ጴንጤዎችን ይቃወማል። መጽሐፍ ቅዱስ ብቻ ስትሉ እየዋሻችሁ ነው። እንዴት ስትሉት ለምሳሌ ሴቶች ፓስተር እየሆኑ ነው። በቤተክርስቲያን ውስጥ ሁሉም እንደ ልቡ እየጮኸ በልሳን እናገራለሁ ይላል። ይሄንን ከመጽሐፍ ቅዱስ ለኬት አመጣው ይላል።
ከመጽሐፍ ቅዱስ ላይ እንደዚህ ነገር የለም ማለት ነው። መጽሐፍ ቅዱስ ላይ እንደዚህ ነገሮች የሉም። ግን ጴንጤዎቹ ይተገብሯቸዋል። ስለዚህ ያገኙት ከመጽሐፍ ቅዱስ አይደለም። ምክንያቱም መጽሐፍ ቅዱስ ላይ ወረድ የለማ። ከሌላ ያገኙት ከየት ነው? ከሌላ ነው። ከሌላ ከሆነ ደግሞ ያው ከነሱ በፊት ከነበሩ ሰዎችን ያገኙት። ከነሱ በፊት ከነበሩ ሰዎች ካገኙት እና ከመጽሐፍ ቅዱስ ካልሆነ ያገኙት። ስለዚህ መጽሐፍ ቅዱስ ብቻ የምትሉትን ተውት፣ ውሸት ነው። ይኸው ምን ሰው ሰራሽ ትምህርት ይዘህ የለው እያለ ያለው ጥሩ ነው እና ትክክልም ነው። ከመጽሐፍ ቅዱስ ሳይሆን ያገኘው ከሌላ ከሰው ስለሆነ መጽሐፍ ቅዱስ ብቻ የሚለው ውሸት ነው። በዚሁ ፕሪንሲፕል እንሂድ ካልን እሱ በሄደበት እሱ በሰፈረበት መስፈሪያ እሱ በመዘነበት ሚዛን ራሱን ወንድማችንን ብንመዝኑት እንመዝነው እንስፈረው። እሺ እንመዝነው። እሱ ራሱ በመዘነበት ሚዛን ማለት ነው። መጽሐፍ ቅዱስ ላይ የሌለ ትምህርትን ካስተማሩ ትምህርቱ የመጣው ከሰዎች ከሌሎች ሰዎች ስለሆነ መጽሐፍ ቅዱስ ብቻ የሚለው ውሸታችሁ ነው። መጽሐፍ ቅዱስ ብቻ አይደለም እየተከተላችሁ ያላችሁት፣ ሌላ ሰዎችን ከራሳቸው አንቅተው የሰጡ ከራሳቸው አፍልቀው የሰጡትን ትምህርትም ስለያዛችሁ የሰዎችን ትምህርት እየተከተላችሁ ነውና መጽሐፍ ቅዱስ ብቻ አትበሉ አይነት ነገር የተናገሩና ራሱ ወንድማችን በዚህ ሚዛን ቢመዘን ይወድቃል። እንዴት? ለምሳሌ ያልኳችሁ ጥምቀትን አነሳን። ጥምቀት ያድናል ነው የሚለው መጽሐፍ ቅዱሳችን። ጥምቀት ለኃጢአት ስርየት ነው የሚለው። ጥምቀት ዳግም ለመወለድ ነው የሚለው። ጥምቀት ከጌታ ጋር አንድ ለመሆን ነው የሚለው። ጥምቀት ኢየሱስን ለመልበስ ነው የሚለው። ጥምቀት ለበጎ ሕሊና ነው የሚለው። ግን ወንድማችን ሁሉ አያምንም። ወንድማችን ጥምቀት አያድንም፣ ለኃጢአት ስርየት አይደለም፣ ዳግም ለመወለድ አይደለም፣ ክርስቶስን ለመልበስና ወይም ደግሞ ከጌታ ኢየሱስ ጋር አንድ ለመሆን ነው። እንደዛ አይደለም ነው የሚለው። ነው ካለ ያው ከጌታ ጋር አንድ ሳይሆን ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ከጌታ ጋር አንድ ለመሆን ነው ጥምቀት ብሎ ካመነ እንግዲያው ሰው ከጌታ ጋር አንድ ሳይሆን መዳን ስለማይችል ጥምቀት ለመዳን ነው ማለት ነው። ኤኒዌይስ በአጭሩ ጥምቀት ለድነት አይደለም ብሎ ነው የሚያስተምረው፣ ለኃጢአት ስርየት አይደለም ብሎ ነው የሚያስተምረው። መጽሐፍ ቅዱስ ደግሞ በግልጽ በተቃራኒው ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ ተነስ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ፣ ተጠመቅ ከኃጢአትም ታጠብ። ጥምቀት ያድናል፣ ያምን የተጠመቀ ይድናል። ሰው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም እያለ ነው በግልጽ መጽሐፍ ቅዱስ ያስተማረው። ስለዚህ አሁን አንተ ራስ ወዳጅ ተነስተህ ጥምቀት አያድንም ስትል መጽሐፍ ቅዱስ ብቻ ያልከው ትምህርት ውሸትህን ነው። ይሄንን ጥምቀት አያድንም የሚለውን ትምህርት ከየት ነው ያገኘው? ከመጽሐፍ ቅዱስ ነው አይደለም። መጽሐፍ ቅዱስ ላይ ጥምቀት አያድንም የሚል አለ፣ ያድናል የሚል አለ። አሁን አያድንም የሚልስ የለም። ከየት ነው ያገኘው? ከመጽሐፍ ቅዱስ ሳይሆን ከዚህ እንግዲህ ነው የነገረ ማይ ብራዘር ኦሪች ዘወንግሊ እሱ ነው ጥምቀት አያድንም ያለ እሱ ነው። ከሱ ላይ ነው ኮርጅው። እኔ የታግኝቸው አክሊል የዛሬ 400 ነው 500 ዓመት አልነበር እንዴ ካልከኝ ከሱ የኮረጁ ሰዎች ይሄው ተላልፎ መጥተው አንተ ጋር አስኮረጁ። ስለዚህ ከመጽሐፍ ቅዱስ ውጪ ነው አንተ። መጽሐፍ ቅዱስ ላይ የሌለ ነገርን ከሰዎች ስለተቀበልክ ሰው ሰራሽ ሆኑ ትምህርቶችን ስለተቀበልክ መጽሐፍ ቅዱስ ብቻ ነው የምቀበለው የምትለው ውሸትህን ነው። ጴንጤዎች ምን ብሏቸው ነበር? መጽሐፍ ቅዱስ ብቻ የምትሉት ከኦርቶዶክስ ጋር ለመጨቃጨቅ ለመከራከር ነው እንጂ ውሸታችሁ ነው ብሏቸው ነበር። ስለዚህ አንተ በመዘንክበት ሚዛን እንሂድ ካልን አንተም መጽሐፍ ቅዱስ ብቻ የምትለው ከኦርቶዶክሶች ጋር ለመጨቃጨቅ ያህል እንጂ በቃ አምነህበት አይደለም። ውሸት። ለምን? ይሄው መጽሐፍ ቅዱስ ላይ የሌለ ትምህርት ከሰው አግኝተህ እያስተማርክ ስለሆነ። ጥምቀት ላይ ለምሳሌ በመዘንክበት ስትመዘን ትላለህ፣ በሰፈሩት መስፈሪያ መሰፈር ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚለውን ትክክል ነው። አንተም እነሱም በቃ አይቀበሉም ማለት እኛም አንቀበልም፣ ማንም አይቀበልም። መጽሐፍ ቅዱስ ብቻ የሚባል ትምህርትን ማንም አይቀበልም። ውሸት ነው። ምክንያቱም መጽሐፍ ቅዱስ ብቻ ማለት ቀጥታ ቃሉን ወስደን እንዲህ ካልን አስቡት፣ መጽሐፍ ቅዱስ ላይ የተላለፈው ሀሳብ ብቻ እንደማለት ከሆነ እሱን ማን ያገኘዋል? መጽሐፍ ቅዱስ ላይ ያለውን ሀሳብ መች አግኝተው? መጽሐፍ ቅዱስ ደግሞ ሀሳብን ያዘለ ነው። ዝም ብሎ ቴክስት አይደለም። መጽሐፍ ቅዱስ ላይ ዝም ብሎ ጽሁፍ እንደዛ ብቻ አይደለም። ቅዱስ የሚያስብለው ውስጡ ያለው የእግዚአብሔር ሀሳብ ነው። ስለዚህ ሀሳብን ይዟል። ያንን ሀሳብ አግኝተዋል፣ አላገኘውም። ስለዚህ መጽሐፍ ቅዱስ ብቻ አትበል። መጽሐፍ ቅዱስ ስትል እኮ አንተ ጽሁፉን ብቻ እኮ አይደለም፣ ውስጡ ያለውን ሀሳብ ማለት እያነበብከው ለመረዳት የሞከርክ ስለሆነ ሰዋዊ መረዳትም አብሮ ይኖራል። ስለዚህ ሰዋዊ የሆኑ ነገሮችንም አብረት ይሸከማል። ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት እናንተም አትቀበሉትም፣ እኛም አንቀበለውም፣ ማንም አይቀበለውም። ልዩነቱ ምንድነው? እኛ በግልጽ እንናገራለን። መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። ገና ከጅምሩ መጽሐፍ ቅዱስም አያውቀውም ይህንን ትምህርት። መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። ሐዋርያዊ የሆነ አስተምህሮ አለ። አንድ ጊዜ ለቤተክርስቲያን የተሰጣት እሱን አስተምህሮ ይዘን መጽሐፍ ቅዱስን ደግሞ እናነባለን። አለቀ።
እኛ ምንለው እንደዚህ ነው። ፕሮቴስታንቶች ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት አይቀበሉትም። ግን ልዩነቱ ምንድነው? እነሱ በቀጥታ አይ መጽሐፍ ቅዱስ ብቻ የሚለውን ትምህርት አንቀበልም አይደለም የሚሉ አይ እኛ የምንቀበለው መጽሐፍ ቅዱስ ብቻ ነው ይለና ጠጋ ስትሉ የራሱን አስተምሩ መጽሐፍ ቅዱስ ስለሌለ የራሱን አስተምሩ ነው የሚነግረው። ስለዚህ የሰው ሰራሽ አስተምሩ መጽሐፍ ቅዱስ ብቻ ነው የምንቀበል ይላል። ፕራክቲካሊ ግን አይቀበልም ይሄንን ትምህርት። ይኸው በዚህ ማሳየት እንችላለን። ራሳቸው ፕሮቴስታንቶችም ውሸት ነው ማለት ጀምረዋል። የአንዱን መጽሐፍ ቅዱስ ብቻ ብላ ማመን ትክክል አይደለም እያሉ ነው። ጴንጤ ወንድሞቻችንም በዛው በሰፈረበት መስፈሪያ ደግሞ ወንድማችንን በዛው ሚዛን መዘነው ነው ደግሞ እሱም መጽሐፍ ቅዱስ ብቻ የሚለውን ትምህርት አይቀበልም ውሸት ብለናል። ሶላ ስክሪፕቸር ሌላ ስክሪፕቸር አለ ማለት ነው። ልክ እሱ እንዳለው እና እንደዛ ነው። መጽሐፍ ቅዱስ ብቻ እንዳልኳችሁ መልከ ጥፉን በስም ይደግፉና በተደጋጋሚ እቺን ትምህርት ያፍርሰናታል ምናምን። መጽሐፍ ቅዱስ ብቻ የሚለውን ትምህርት የማንቀበልበት ምክንያት እስቲ ምንድን ነው? አንዳንዶች እንደሚያስቡት ገድላት ተአምራት ምናምን መጽሐፍት ስላሉ እነሱን እንደው እንዳያረቅብን በሚለው ነው። እንደዛ ብላችሁ ታስባላችሁ? አይደለም፣ ለዛ አይደለም። ገድላት ተአምራት ጭራሹኑ ባይኖሩ ራሱ መጽሐፍ ቅዱስ ብቻ የሚለውን ትምህርት ግን አንቀበልም። እስቲ አስተምህሮን ይዘን ነው መጽሐፍ ቅዱስ የምናነበው። አስተምህሮ የሚባል ነገር ስላለ ከሐዋርያት ጀምሮ በቅብብሎች በታሪክ ውስጥ የመጣ አስተምህሮ አለ እንዴ። እሱን ይዘ ከዛ በኋላ መጽሐፍ ቅዱስን ታነባለህ እንጂ መጽሐፍ ቅዱስ መጀመሪያ እንጂ ሁሉ ነገር መዝኜ እኔ በቃ ልድረስበት እንዲህ የሚባል ታሪክ የለም። ማይ ብራዘር ትወድቃለህ። ስላሴን ክዷል ብዙ ሰው እንደዚህ በማድረጉ ጥምቀትን ክዷል፣ ቁርባንን ክዷል። ስጋዬ ላይ ክርስቶስን የካዱ ብዙዎች ናቸው። እና ምንድነው ገድላት ተአምራትን ስለማያስነብብ አይደለም። መጽሐፍ ቅዱስ ብቻ ብለህም እኮ ከገድላት ተአምራት ግን የሚጠቅመኝ ልውሰድ ይላሉ አይደል? አንዳንድ ፕሮቴስታንቶች አሁንም እኮ ይላሉ እንደዛ የሚጠቅመንን እያየን እንደው እንወስዳለን ይላሉ። በቃ ስለዛ ሙሉ በሙሉ እንድትተው አያደርግም ገድላት ተአምራትን መጽሐፍ ቅዱስ ብቻ መባሉ ማለት ነው። ስለዛ መጽሐፍ ቅዱስ ብቻ የሚለው ትምህርት የማንቀበልበት ምክንያት ገድላት ተአምራት ምናምን ስላሉ አይደለም። እሺ ቃየል ሚስትን እንዳወቀ ይናገራል መጽሐፍ ቅዱስና ሚስትን አወቀ ልጅ ወለደ ይላል። ኬታ መጥቶ ነው ያገባው። እንደው መጽሐፍ ቅዱስ ብቻ ካልን በተለይ 66 ብቻ ካልን ይሄን ነገር ስለማይነግረን ለዛ ነው መጽሐፍ ቅዱስ ብቻ ነው የማንቀበለው። አንዳንድ ሰው ሊል ይችላል፣ ችግር የለም ይሄን አልቀውም እሰየው ይጠቀመው። ይሄንን አርጊመንት ማለት ነው ከተጠቀመው ከረዳው እሰይ ይጠቀመው። ግን የምራውን የቃየል ሚስት በጣም አሳስባን እንደው የሷን ነገር እንደው ያቺ ሴት ማነው ስሟ ማናት ከየት የመጣች ናት የሚለውን እሷን ስለማይነግረን የሷ ነገር አሳስቦ ነው መጽሐፍ ቅዱስ የሚለውን ትምህርት የማንቀበለው በዋናነት አይደለም ማለት ነው። ሰው ሊጠቀም ይችላል። ይህን አርጊመንት ተጠቀሙ ሰዎች ፕሊዝ። በዚህ ደግሞ እንትን እንዳትሉኝ። ግን ያ እሱ ያን አላሳስቡን አይደለም። የቃየል ሚስት ኬት የሚያምጣት በጌታ ስም እሱን ኬታ መጣ ኬታ አላመጣ ያን ያህል እንኳን ግድ አይሰጠንም። ያን ያህል ግድ አይሰጠንም። ብዙ አባቶቻችንም በግልጽ እንደዛ ተጽፎ በእግዚአብሔር ቃል ደረጃ ያገኙት ነገር ብዙ ላይኖር ይችላል። ብዙ አባቶቻችን ብዙ እና እሱ ያን ያህል አስጨንቆን አይደለም የቃየል ሚስት ማናት የሚለው ያን ያህል ግድ ሰጥቶን ምናምን። ወይ ደግሞ ጌታችን ኢየሱስ ከ12 ዓመቱ እስከ 30 ዓመቱ ምን ሲያደርግ ነበረ? እሱንም እንግዲህ ሰው ካነሳ ያንሳ። ግን እሱ ያን ያህል አስጨንቆንም አይደለም። ጌታችን ከ12 ዓመቱ እስከ 30 ዓመት ድረስ ምን ሲሰራ ነበር የሚለው በጣም አስጨንቆን በቃ ይህን መጽሐፍ ቅዱስ ስላልነገረን መጽሐፍ ቅዱስ ብቻ የሚለውን ትምህርት አንቀበል ያለን አይደለም። እሱ አይደለም ትልቁ የሚያስጨንቀን ነገር። አንተ መጽሐፍ ቅዱስ ብቻ የሚለው ትምህርት በጣም አደገኛ ነው፣ ከዚህ ነገር ያለፈ ነው እንዴ። ጌታ ኢየሱስ በሕፃንነቱ ምን ሲሰራ ኖረ የሚለውን እኮ በሃይማኖት ደረጃ እኮ አናውቀውም። በሃይማኖት ደረጃ በዶግማ ደረጃ እኮ በዛ ደረጃ እኮ በጣም ማለት ብዙ ነገሮችን እኮ ላናውቅም እንችላለን። እኛ ራሳችንም አናውቅም ብዙ። አንዳንድ መጽሐፍት ላይ እንግዲህ አንዳንድ የተነገሩ ነገሮች አሉ፣ አንዳንድ አሻሚ ነገሮችም አሉ። ኤኒዌይስ ብቻ ግን ምንድነው ምንም ሆነ ምን መጽሐፍ ቅዱስ ብቻ የሚለውን ትምህርት ለእንደዚህ አይነት ጥቃቅን ነገር ብለን አይደለም ነው ያልነው። መጽሐፍ ቅዱስ ብቻ የሚለውን ትምህርት የማንቀበለው አንደኛ መጽሐፍ ቅዱስ ራሱ ይህን ትምህርት አያውቀውም። እንደውም በተቃራኒ ነው። መጽሐፍ ቅዱስ ብቻ የሚለውን ትምህርት መጽሐፍ ቅዱስ ጭራሽ አያውቅልህም። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ብቻ የሚል አይነት ትምህርት የለም። ቃሉም ብቻ አይደለም ጽንሰ ሀሳቡም ትምህርቱም ጭራሽ የለም።
ከዚህ ቀደም በነበረው ውይይት ላይ እንዳሳየኋችሁ ሐዋርያቱ በነበሩበት ሰዓት ላይ መጽሐፍ ምንድነው እነሱ ራሳቸው ኦቶሪቲ እነሱ ራሳቸው ባለስልጣን አይደሉ ናቸው አይደል? ሐዋርያቱ በቃል የሚያስተምሩት ነገር ስልጣን አለው የለውም? እነሱ እያሉ ቢያንስ ስልጣን አለው። የቃሉም አለው የጽሁፉም አለው። ቢያንስ እነሱ ባሉበት ሰዓት የቃሉም ትምህርት ስልጣን ስላለው መጽሐፍ ቅዱስ ብቻ የሚል ትምህርት ሊያስተምሩ አይችሉም። ምክንያቱም በቃልም እያስተማሯቸው ነው። መጽሐፍ ቅዱስ ብቻ ካሏቸው የቃሉን ትምህርት እንደ እግዚአብሔር ቃል ማየት ያቆማሉ አይደለ? የቃሉን ትምህርታቸውን እንደ እግዚአብሔር ቃል ማየት ስለሚያቆሙ ህዝቡ ሐዋርያቱ መጽሐፍ ቅዱስ ብቻ የሚል ትምህርት ሊያስተምሯቸው አይችሉም። ማለት የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው ብለው ካስተማሯቸው በቃል የሚያስተምሯቸውን ግን እንደ እግዚአብሔር ቃል አያዩትም ነበር። ግን የቃሉን ትምህርት የእግዚአብሔር ቃል እንደሆነ መጽሐፍ ቅዱስ በተለያየ ቦታ ያስቀምጣል። ስለዛ ሐዋርያቱ ቢያንስ እነሱ ባሉበት ሰዓት በቃል የሚያስተምሩት እንኳን የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስ ብቻ የሚል ትምህርት ሊያስተምሯቸው ነው። ኦፍኮርስ ግልጽ ነው። አላስተማሩም። የለም አንድ ጥቅስ አይጠቀስም። ሊትራሊ አንድ ጥቅስ አይጠቀስም። እንደዛ ብለው ሊያስተምሩ አይችሉም። ስለዚህ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም ማለት ነው። ስለዛ መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። በመጀመሪያ ካልሆነ ለምን ትቀበላለህ? አንተ ለምን ትገደዳለህ? መጽሐፍ ቅዱስ ላይ የሌለ ነገር ይዘህ መጥተህ የሆነ ሰው ስላለ ብቻ ላይ ቀንበር ትሸከማለህ። በጌታ ስም ቤተክርስቲያን የምትለውን ነገር ላለመስማት ስትል የሆኑ ግለሰቦች እየተነሳ ያቀበለህን ሁሉ ትሸከማለህ። በስመ አብ ያደገኛ እኮ ነው። ያደገኛ ሲቀጥል መጽሐፍ ቅዱስ ብቻ ብሎ ሰው ተነስቶ ማለት ነው መጽሐፍ ቅዱስን ያነብና የሆነ መረዳት ላይ ደርስ የለ አረ ጥምቀት አያድንም ይላል። ስለዛ መጽሐፍ ቅዱስ ላይ የተላለፈውን የእግዚአብሔርን ሐሳብ ላታገኙ ስለምትችል ለራስ ሐሳብ ተገዥ እንድትሆን ያደርጋል። ከእግዚአብሔር ሐሳብ አርቆ አውጥቶ የሰው ሐሳብ ተገዥ እንድትሆን ያደርጋል። የእግዚአብሔር ሐሳብ ተገዥ መሆን ሲገባ ግን በሚያሳዝን ሁኔታ የመጽሐፍ ቅዱስን ሳትረዳው ቀርተህ ጥምቀት አያድንም ብለህ ለምሳሌ ማለት ነው የሰው ሐሳብ ተገዥ የዚህ እንግሊዝ ተገዥ ትሆናለህ። ከዛ ላይ የምትሆነው የማለት የኢየሱስ ባሪያ አይደለም። ኢየሱስ ጥምቀት ያድናል ብሎ አስተምሮ አንተ ግን ዞር በል አያድንም ብለህ ከዚህ እንግሊዝ ጋር ሄደህ እዚህ እንግሊዝ አያድንም ስላለ ማለት ነው የዚህ እንግሊዝ እንኳን የምትቀበለው ዘን አንተ የጌታ ኢየሱስ ባሪያ ሳትሆን የዚህ እንግሊዝ ባሪያ ነው የምትሆነው። ጌታም ኢየሱስ ሳይሆን ዘው እንግሊዝ ይሆናል። ሐሳብ ወደዛ ነው የሚሄድብን አይመስላችሁም? ይሄ እኔ ይመስለኛል። እናንተስ? እሺ እኔ በጣም ነው የሚመስለኝ የዚህ እንግሊዝ የጌታ ባሪያ ሳይሆን የዚህ እንግሊዝ ባሪያ እንሆናለን። ለቃሉ የምንገዛው ለዚህ እንግሊዝ ቃል አይደለም ማይ ብራዘር፣ ለኢየሱስ ቃል ነው። እና ኢየሱስ ደግሞ ጥምቀት ያድናል ነው ያለው። ይሄንን ትምህርቱ ደግሞ በታሪክ ውስጥ ሁሉም አባቶች አራው እንደዚህ ነው የተማርነው እንደዚህ ነው የተቀበልነው ከአባቶቻችን ነው እያሉ ያሉት ከሐዋርያቱም ከጌታ። ስለዛ መጽሐፍ ቅዱስ ብቻ የሰው ባሪያ ያደርጋል። መጽሐፍ ቅዱስ ብቻ የሰው ባሪያ ራስን የኢየሱስ ቦታ ላይ ሄደህ ነው የምታውቀው። የኢየሱስ ክርስቶስ ቦታ ላይ ሄደህ ራስን ቁጭ ታደርጋለህ። መጽሐፍ ቅዱስ ብቻ የሚለውን ትምህርት የያዘው ራሱን የክርስቶስ ቦታ ነው ሄዶ ቁጭ የሚያደርገው፣ ወይ ደግሞ የሐዋርያቱ ቦታ ላይ ሄዶ ራሱን ቁጭ የሚያደርገውና ይሄ በጣም አደገኛ ነው። እና መጽሐፍ ቅዱስ ብቻ የሚለው ትምህርት የስህተት ትምህርቶች በጣም በቃ መነሻ እውነቱን ለመናገር እና የፕሮቴስታንቲዝም ደግሞ ኮርነር ስቶን ነው። ፕሮቴስታንቶች ሁሉ የሚጋጠሙበት ትምህርት ቢኖር መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። ሉትራኑ ጋር ብትሄድ፣ ባፕቲስቱ ጋር ብትሄድ፣ ፔንቴኮስታሎቹ ጋር ብትሄድ፣ ሁሉም ጋር ስትሄድ፣ ኢቨን ኦንሊ ጂሰሶች ጋር ብትሄድ፣ የይሖዋ ምስክሮች ጋር ብትሄድ መጽሐፍ ቅዱስ ብቻ ይላል። ሁሉም የተያያዘው እቺ መጽሐፍ ቅዱስ ብቻ በምትለው ጽንሰ ሐሳብ ነው። ከዛ ሁሉም በዚህ ኮርነር እሱን ተለያየና ማለት ነው ተጋጠመና ማለት ነው ተያይዞ አንድ ሆኖ መጽሐፍ ቅዱስ ብቻ በሚለው ትምህርት አርዮሳውያንም ጭምር ማለት ነው ሁሉም መጽሐፍ ቅዱስ ብቻ በሚል ትምህርት ተያያዙና ከዛ እዚህ ጋር ስትመጣ ሉተራኑ ጋር ስትሄድ የሆነ ከለር ያሳያል። አሰው መጽሐፍ ቅዱስ ብቻ በሚል ማዕከላቸው የሁሉም እንግዲህ የተሳሰሩበት መጽሐፍ ቅዱስ ብቻ የምትላለች ብቻ ነው የሚለው አስቡት። ከዛ መጽሐፍ ቅዱስን ብቻ ሉትራኑ እዚህ ጋር ስትደርስ ሉትራኑ ሲያነበው የሆነ ነገር የሆነ ከለር አምጥቷል። መጽሐፍ ቅዱስ አንብበው ማለት ነው የሆነ ከለር ያሳያል። ባፕቲስቱ ጋር ስትሄድ የሆነ ከለር የሆነኛው ጋር ስትሄድ የይሖዋ ምስክሩ ጋር ስትሄድ ኦንሊ ጂሰሱ ጋር ስትሄድ እያለ መጽሐፍ ቅዱስ ብቻ እያለ የተለያየ ከለር ነው የሚያሳይ፣ የተለያየ መልክ ነው የምታየው። ወዝግብግብ ብለህ ኧረ እኔ ወዴት ልሂድ ስታየው ይሄኛው ይሻላል ያኛው ይሻላል፣ ኧረ ሁሉም ያው ነው። እዛ ወደ ይሄንን የምንፍቅና ትምህርት ገጭ አድርገው ወደ ጌታ ኢየሱስ ቤተክርስቲያን ትመጣለህ። አመጣም ብመጣ ይሻላል ይመስለኛል።
እሺ እና እንደዛ ነው እና ነገ ምዕራፍ 10 ነው የምናነበው። ምዕራፍ 10ን ሙሉን ይሁን አይሁን አላውቅም አያለው። ከዛ በኋላ በጣም የሚበዛ ከሆነ ከፍለዋለሁ ምዕራፉን፣ ካልሆነ ግን አንድ ላይ አድርገን እና ደግሞ ከይዘቱ አንጻር አይቺ ሙሉን ከሆነ ሙሉን እናነብና ቀናችንን እንጀምራለን። እና ጥሩ ነው የእግዚአብሔር ቃል ሲነበብ አያችሁ እግዚአብሔር በቃሉ በኩል ይናገረናል። እና ሊንኩን ሐዋርያዊ መልሶች ብላችሁ ሰርች ታደርጉ ግን ሐመሩሃ ብላችሁ ነው የሚጀምሩት። ሐዋርያዊ መልሶች በቃ ልክ እዚህ ላይ እንዳለው ስም ማለት ነው። የኔ ቲክቶክ የተጻፈበት ራሳቸውን ቃላቶች ለምሳሌ በሐሊቷ ብታደርግ ላይ ይመጣልህ ይችላል። ስለዛ ሐመሩሃ ከዛ በኋላ ር ነው ሪ አይደለም ሐዋሪ ሳይሆን ሐዋርያዊ እንደዛ አድርጋችሁ መልሶች ብትሉ ቻናሉን ግሩፑን እንዳትቀላቀሉ። ግሩፑ የኛው ነው ግን አትቀላቀሉ። ያው ለምን እንደሆነ ግሩፑ ላይ ያሉት ሰዎች ይረዱታል። ቻናል ላይ ግቡ። ቻናሉ በቂ ነው። ከዛ በኋላ ቻናሉ ላይ በደንብ ሙዳችንን በደንብ ከተረዳችሁት በኋላ ነው በጣም እንደው the bluetooth device connected successfully ካለ በኋላ ግሩፕ ላይ ትመጣላችሁ። አለበለዚያ ችግር ያለበት ሰው ነው የሚበዛው ግሩፕ ላይ ነው። እና አሁን ግሩፕ ላይ ሲሄድ ደግሞ ተመልሼ ነው እዚህ አላመሽም እዛ ተመልሼ እሄዳለሁ። ተመልሼ እዛ ላይ ሲሄድ ምን እያልከን ነበር ብሎ ያምጻል። በጣም አመፀኛ ስቀልድ ነው። አሪፍ ልጆች ናቸው ያሉት ግን አራዶች ናቸው። አራዳንኛ ላይ ግባት ስቀልድ ነው ግን እና እዛ ላይ ኑና ጧት እናነባለን። አንብበን ነው የምንጀምረው የእግዚአብሔርን ቃል እና እግዚአብሔርን ደግሞ እናመሰግናለን። እና ከዛ በኋላ ኮሜንት ላይ ብዙ ያንን ካነበቡት ክፍል ደስ የሚላቸውን ጥቅስ ደግሞ ያነበቡት ሰዎች ከታች ኮሜንት ላይ ያስቀምጣሉ ምናምን። ብቻ ውሎን የምንጀምርበት መንገድ ማጻደይ እኮ ነው። የሆነ አመሻሽ ላይ ነው በቃ የሚበላሸው ግሩፑ እንጂ ስንጀምረው ኧረ በስመ አብ ጻደይ የምር ጻደይ